አው አነማ ተመለስን እኮ ወይ 40 ይላል። አምስት የተሰበረው ነገርም ነግራችሁ ምንድነው ኦርቶዶክሳውያን እኔም በነው ብላችሁ እንደ አንድ ኦርቶዶክሳውያንን እዚህ ገስ ላይ አስገብቼ ለምንድን ነው እስኪ ፕሮቴስታንት እማትሆኑት ብዬ ብጠይቅ መጽናናት ዳዊት እኔ ዳዊት እየደገምኩ ነው። ዳዊት ላይ ሰውነቴ እኮ በጣም ያለ ልክ ጨመረ። ጋይ ሰው አስፈራኝ ለኔ ራስ። ወደ ትምህርታችን ምንኛውን የጴንጤ አንዱ መገለጫ ምን መሰለ? እንደዚህ ስነ ምግባር አጥሞ ነውና እስኪ ከ12ቱ ሐዋርያት 12ቱንም ጥራልኝ እስኪ መልሳለን። ማታም ይኖረናል። ግን አንድ በጣም ውስጥ የተሰበረው ነገርም ነግራችሁ ምንድነው ኦርቶዶክሳውያን እኔም በእርግጥ በጣም ቢዚ ከመሆኑ የተነሳና የቤተክርስቲያን ጉዳይ ከአንድ ቦታ ወደ አንድ ቦታ ሲያንከራትተኝና ሲያመላልሰኝ አዘጋጁዋሉ ብዬ ያሰብኩት የአምቦ ጉባኤ በገንዘብ እጥረት ምክንያት ሳይዝ ቀኑ አለፈ። ዛሬ ለ3 ተከታታይ ቀን ነበር ይደረጋል የተባሉ እና በጣም ነው ያዘንኩት። በጣም በገንዘብ እጥረት ምክንያት ጉባኤውን ማዘጋጀት አቃተን። ስንትና ስንት ጉባኤ ያዘጋጀው ልጅ፣ በርካታ ስራዎች የሰራው ልጅ፣ ለቤተክርስቲያን ስንትና ስንት ቤተክርስቲያን ያስከፈትን ያዘጋን ሰዎች ልክ ጉባኤ ያዘጋጃለው ስል ጊዜው ከመጣበቡ የተነሳ አሳካዋለሁ ብዬ ያሰብኩት ነገር እንደ እግዚአብሔር አልፈቀደ መሰለኝ አልሳካልኝ። በጣም ጓግተው ሰዎቹ በጣም ጓግቼ ግን ምን ብዬ ላናግራቸው ቢደውሉ ምን ቃል አውጥቼ ምን አይነት መልስ ልስጣቸው አቃተኝ። ለራሴ ሲሆን ለጉባኤው ሲሆን አቃተኝ። ብዙ ነገር ያረኩ ልጅ ማለት ነው። እግዚአብሔር ምክንያት አለ። ሁሌም ህልሜ ነው እዛ ቦታ ላይ በጣም ህልሜ ነው እዛ ቦታ ላይ ብዙ ነገሮችን የማድረግ ኦሮሚያ ክልል ላይ ብዙ ስራዎችን የመስራት ህልም አለኝ። ብዙ ጊዜ አሳካዋለሁ ብዬ አስቤ ነበረ፣ ግን አልተሳካልኝም። ይሄን ወር በጣም ቢዚ ነበርኩኝ። ይሄን ወር እስከ የጥቅምትና ህዳርን እጅግ በጣም ሲበዛ ብዙ እንቅስቃሴዎች ላይ ስለነበርን ምንም ፋታ አላገኘንም እና ተስፋ አልቆርጥም። ይሳካል ብዬ አምናለሁ። እንደ እግዚአብሔር አምላክ ፍቃድ ይሳካል። እግዚአብሔር ረዳናል ብለን እናስባለን። እናንተ እንግዲህ ምዕመናን ከጎናችን እስከሆናችሁ ድረስ ማለት ነው። ኦዲየንሴ በጣም ቀንሷል። ትምህርት ላይ በጣም ስለተቀዛቀስኩኝ በጣም በቃ አሁን ግን ወደ መማር ማስተማሩ በደንብ አድርጌ ስለምመለስ ይስተካከላል ብዬ ተስፋ አደርጋለሁ። አሁን ግን እስኪ ፕሮቴስታንት ሆኖ ኦርቶዶክስ የማይሆንበት ዋነኛ ምክንያቱ እስኪ ምንድን ነው? ፕሮቴስታንቱ ኦርቶዶክስ የማትሆኑበት ዋነኛ ምክንያታችሁ ክርስቲያን የማትሆኑበት። አሁን እስኪ ፕሮቴስታንቶች አሁን ጊዜ ክርስቲያን አሜን ፍሪ እግዚአብሔር ያግዘናል። እስኪ ኦርቶዶክስ ሆናችሁ ፕሮቴስታንት የማትሆኑበትን ምክንያት ምንድን ነው ብላችሁ እንደ አንድ ኦርቶዶክሳውያንን እዚህ ገስ ላይ አስገብቼ ለምንድን ነው እስኪ ፕሮቴስታንት የማትሆኑት ብዬ ብጠይቅ በጣም በርካታ ሰዎች በጣም አንደኛ ከጌታ ኢየሱስ ክርስቶስ ቤተክርስቲያን መውጣት ስለማንፈልግ የጌታ ኢየሱስ ክርስቶስ እውነተኛ ነው፣ ስጋውና ደሙ እውነተኛ ነው ብዬ ስለማምን፣ ጥምቀት ልጅነትን ይሰጣል ብዬ ስለማምን ብላችሁ በጣም መሰረታዊ የሆኑ ሀሳቦችን እንደምታነሱ ጥርጥር የለኝ። ኦርቶዶክሳውያን ለምንድን ነው ፕሮቴስታንት ማትሆኑት ብዬ ብጠይቃችሁ የመጀመሪያ መልሳችሁ የሚሆነው እስኪ ጠይቃቸው ኮሜንት እስኪ ለምንድን ነው ኦርቶዶክሳውያን ለምንድን ነው ፕሮቴስታንት ማትሆኑት? እስኪ ዋነኛ ምክንያታችሁ ምንድን ነው? እስኪ ምንድን ነው ዋነኛ ምክንያታችሁ? እስኪ እኔ ዘርዘር ያለው እስኪ ኦልሞስት ተመሳሳይ ነው የሚሆነው ብዬ አስባለሁ። የኔና የእናንተ ሀሳብ ኦልሞስት ተመሳሳይ ነው የሚሆነው። እስኪ ግን እስኪ ሚስጥራት የሉም እዛ መድኃኒዓለም ቤተክርስቲያን ድምፁ እስኪ የጌታ ዳንስ አልችልም ሰው ሰራሽ ስለ ዳንስ አልችልም እሺ ሌላስ
የህፃናት ሃይማኖት ግን እኛ ኦርቶዶክሳውያን ወይም ክርስቲያኖች ክርስቲያኖች ሶፍት መብላት አልችልም። ዴሪዝኖ አፖስቶሊክ ሰክሴሽን እውነተኛ መንገድ ስለያዝን አምላክ የፈራጅ እንጂ አማላጅ አይደለም። ዴሪዝኖ ሰው ሰራሽ ስለሆነ ኢየሱስ ብቻ ስለሚከብር ራሴን ማጥፋት ስለማልፈልግ ልደትዬ ስልጣኔ መልስልኝ። እሺ ኤኒዌይስ ዋና ምክንያቶቹን ትክክለኛ የሐዋርያት ቅብብልሽ ያለበት ቦታ ስለሆነች የኛ ቤተክርስቲያን ከቀጥተኛ ወዴት ይኬዳል? ኦፍኮርስ ከቀጥተኛ ወዴትም አይኬድም። there is no salvation outside the true apostolic church yes ይሄ በጣም ቦልድ ሊነገር የሚገባው ንግግር ነው። አሁን ወንድማችን የተናገረው ከቤተ ክርስቲያን ውጪ ምን የለም። ከቤተ ክርስቲያን ውጪ መዳን ድነት የለም። ከቤተ ክርስቲያን ክርስቶስ ኢየሱስ በደሙ ከመሰረታት ሐዋርያት ካስተማሩ ትምህርት ውጪ ከዛ ውጪ ምን የለም፣ መዳን የለም። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ ምሎ ይጠይቀው ጌታችን ኢየሱስ ክርስቶስ ምሎ ይጠይቀው ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ ምን እያሉ ይመልሱ ነበረ? ካያችሁ ከነቢያት አንዱ ነህ፣ ኤልያስ ነህ፣ ብቻ ብዙ ነገር ይመልሱ ነበር። እናንተስ የሰው ልጅ ማን ትሉታላችሁ ብሎ ይጠይቃቸው። እስኪ እናንተ ሰዎች የሰው ልጅ ማን ይሉታል ብሎ ጠይቀ፣ እናንተስ የሰው ልጅን ማን ትሉታላችሁ ተብሎ ብትጠይቁ ማን ነው የምትሉት? ጴጥሮስ ፈጠን አለና አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ አለ። አንተ የሕያው የእግዚአብሔር ልጅ ነህ አለ። ጌታ ኢየሱስ ክርስቶስም ጴጥሮስ ይህንን ስጋና ደም ምን አላለልህም አልገለጠልህም፣ በሰማይ ያለው አባቴ የገለጠልኝ። ጴጥሮስ አንተ አለት ነህ፣ በአንተ ላይ ቅድስት ቤተክርስቲያን እሰራታለሁ፣ የሲኦል ደጆችም ሊያናውጧት አይችሉም። ለአንተም የመንግስተ ሰማያት መክፈቻ ቁልፍን እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ በአንተ ላይ ምን እሰራለሁ አለ? በአንተ ላይ ቅድስት ቤተክርስቲያንን እሰራለሁ አለ። ስለዚህ ቤተክርስቲያንን የሚሰራት ማን ነው ማለት ነው? ክርስቶስ ኢየሱስ እንደተናገረ ቤተክርስቲያንን የሚሰራት ማን ነው? ክርስቶስ ኢየሱስ። በምኑ ነው የሚሰራት? በደሙ። ከዛ ጌታ ኢየሱስ ክርስቶስ ቤተክርስቲያንን ሰራ። በደሙ ከመሰረታት በኋላ ቤተክርስቲያን ማለት የክርስቲያኖች ጉባኤ፣ የመጀመሪያው የክርስቲያኖች ጉባኤ የሐዋርያት ጉባኤ ነው። የሐዋርያት ጉባኤ የመጀመሪያው የክርስቲያኖች ጉባኤ ተብሎ የሚታወቀው ምንድን ነው? የሐዋርያት ጉባኤ። የሐዋርያት ጉባኤ የመጀመሪያ የክርስቲያኖች ጉባኤ ተብሎ ይጠራል። ያን ጉባኤ ክርስቶስ ኢየሱስ በ50ኛው ቀን ምን አደረገ? መንፈስ ቅዱስን በመላክ አከበረው። ከዛ በኋላ መንፈስ ቅዱስን ከተቀበሉ እንግዲህ ያ ጉባኤ ሚስጥራትን የሚቀበል ነው። የክርስቶስ ኢየሱስ ስጋና ደም እውነተኛ እንደሆነ ያምናል። የፕሮቴስታንት ጉባኤ የጌታ ጉባኤ አይደለም። የግለሰቦች ጉባኤ ነው፣ የጌታ ጉባኤ አይደለም። የፕሮቴስታንት ጉባኤ የግለሰቦች ጉባኤ ነው። የሆኑ ሰዎች የሆነ አንድ ግለሰብ ፊታቸው ይመጣና ይመራቸዋል፣ የእሱ ነው እንጂ የሐዋርያት ህብረት ያለበት አይደለም። ወይ ነው ጉባኤያዊ አይደለም። ሲጀመር የፕሮቴስታንት ጉባኤ ግለሰባዊ ነው። የእኛ ቤተክርስቲያን ግን ምንድን ነው? ጉባኤያዊት ናት። ቤተክርስቲያን በነገራችን ላይ ጉባኤያዊት ናት። የፕሮቴስታንቱ ግለሰባዊ ነው። የሆነ ግለሰብ ያን ቸርች ቁልፍ ይዞ እስከከፈተውና ያን አዳራሽ እስከከፈተውና እስከዘጋው ብቻ ነው ኦን የሚሆነው። እሱ ለስራ ሄዶ ቁልፉን ይዞት ቢሄድ በቃ አለቀ፣ ተበላ። መሰብሰቢያ ቦታ የለም። አሁን ለምሳሌ የሆነ አዳራሽ ውስጥ የሆኑ ሰዎች ተሰብስበው ሀሳብ ቢሰጡ ያ ሐዋርያዊ ጉባኤ ነው አንለውም። ጀስት ዝም ብሎ መሰብሰቢያ አዳራሽ ምናምን ሊሆን ይችላል። ቤተክርስቲያን ከሚያሰኟት ዋነኛ ነገሮች ማለት ነው ቤተክርስቲያን ከሚያሰኙት ዋነኛ ነገር አንደኛ ሚስጥራት መኖራቸው። በቃ ሚስጥራት መኖር ሚስጥራት ከቤተክርስቲያን ውጭ የትም ቦታ አይፈጸሙም። ስለዚህ አንደኛ የሚስጥር ቦታ ስለሆነች፣ የሚስጥር ቦታ ማለት ቅዱስ ቁርባንና ሌሎች ሚስጥራተ ቤተክርስቲያን የሚፈጸሙባት ቅዱስ ቁርባን፣ ጥምቀት፣ ሜሮን ሚስጥራት ምላቸው እነዛ ይፈጸሙባት። አንደኛ የክርስቶስ እና ስጋው ናት። የክርስቶስ እውነተኛ ስጋው ናት። በደሙ የዋጃት ናት፣ የመሰረታት ናት። እና እነዛ ህብረት የሚያደርጉ ክርስቲያኖች በዛ ቤተክርስቲያኖች ይሰበሰባሉ። በህብረት ሆኖ ጌታን ያመልካሉ። በምን ሆኖ? በህብረት ሆኖ ጌታን ያመልካሉ። በህብረት ሆነው የጌታን ስጋና ደም ይቀበላሉ። በምን ሆነው? በምን አልኳችሁ? በህብረት ያመልካሉ። አንድ
ኦኬ በህብረት ያመልካሉ። በህብረት ሆኖ ደግሞ የጌታችን የኢየሱስ ክርስቶስን ቅዱስ ስጋውና ምኑን ይቀበላል? ክቡር ደሙን ይቀበላል። ኦርቶዶክስ የጌታ ቤተክርስቲያን ስለመሆኗ መሰረታዊ ዋነኛ ማስረጃዎቿ ምንድናቸው? ኦርቶዶክስ አንያ የጌታ ኢየሱስ ክርስቶስን ትምህርት ይዛለች። አንድ የጌታ ክርስቶስን ትምህርት ይዘ ያንን በምንድን ነው የምናውቀው? ስለ በሐዋርያዊ ቅብብሎች ስለዚህ ትክክለኛው የክርስቶስ ኢየሱስ ቤተክርስቲያን ውስጥ መሆናችንን የምናውቀው አንደኛ በተቀበልነው በሐዋርያዊ ቅብብሎች። እኛ በሐዋርያዊ ቅብብሎች የተቀበልነው ምንድን ነው? ሐዋርያዊ እምነትን፣ ሐዋርያዊ ክህነትን ተቀብለናል። በሐዋርያዊ ቅብብሎች ሁለት መሰረታዊ ነገሮች አሉ። ምን አለ ማለት ነው? ሐዋርያዊ ክህነት አለ፣ ሐዋርያዊ ትምህርት አለ፣ ወይም ደግሞ አፖስቶሊክ ፌዝ ሐዋርያዊ እምነት እና አፖስቶሊክ ትራዲሽን በጣም ወሳኝ ነገር ነው። ትራዲሽን ቱፊት ማለት ነው። ትራዲሽን ማለት ቱፊት ነው። በጣም ወሳኝ ነገር ነው። እኛ መጽሐፍ ቅዱስ ብቻ ብለን አለማመናችን ነው ባይዜ በአንዲቷ ቤተክርስቲያን ጸንተን እንድንቆይ የሚያደርገን ምን ብለን ባለማመናችን ይመስላችኋል? ባይዜ መጽሐፍ ቅዱስ ብቻ ብለን ባለማመናችን። መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው ከጌታ ቤተክርስቲያን የወደቀ ነው፣ የወጣ ነው። ለምን? ትራዲሽን የለውም፣ ቱፊትን አይቀበልም። ኦኬ ቱፊትን ካልተቀበለ እምነቱ ወይም ደግሞ አሁን የሚያምነው እምነት ከቀደሙ ቤተክርስቲያን አባቶች ጋር እንደሚመሳሰል በምንድን ነው ፕሩፍ ሊያደርግ የሚችለው? ዝ ኖ ወይ ቱፊትን ካልተቀበልክ። የኔና የቅዱስ ጳውሎስ እምነት ለመመሳሰሉ ከሱ በኋላ የተነሱት የቤተክርስቲያን አባቶች እምነት ኔጋ ስለሆን በቱፊት ምን እንላለን? በቱፊት የኔ እምነት ከማን ጋር? ከቀደሙ ቤተክርስቲያን አባቶች ጋር መመሳሰሉን ቼክ አረ ለቤተክርስቲያን መሰረቷ ነው ቱፊት። በነገራችን ለቤተክርስቲያን መሰረት ነው ቱፊት። በጣም ቤዚክ ነገር ቱፊት ስንል ምኑንም የአይሁድንም ትራዲሽን አይደለም፣ ሐዋርያዊ ቱፊት፣ አፖስቶሊክ ትራዲሽን፣ ሐዋርያዊ ቱፊት ምን ትምህርታቸው። ኦኬ ይህ ያልተበረዘ ያልተከለሰ ትምህርታቸው፣ ስርዓተ አምልኮታቸው፣ ሚስጥራትን የሚፈጽሙበት ይሄ መጽሐፍ ቅዱስ ኢቨን መጽሐፍ ቅዱስን በራሱ የተቀበልነው በቱፊት ነው። ኢቨን ምክንያቱም እኛ መጽሐፍ ቅዱስ ይጻፍ በቦታው አልነበርም። ጳውሎስ ሲጽፍ መጽሐፍ ቅዱስን እንደዚህ አንድ ላይ ሁሉንም ሰብስቦ አይደለም የሚያስቀምጠው። ኦኬ ሁሉም አንድ ላይ ሰብስቦ አይደለም የሚያስቀምጠው። ጳውሎስ የራሱን መልእክት ጻፈ፣ ጴጥሮስ የራሱን መልእክት ጻፈ፣ ዮሐንስ ራእዩን ጻፈ፣ ወንጌሉን ጻፈ። እነዚህ ሁሉ የተሰበሰቡት በትራዲሽን ነው፣ በሐዋርያዊ ቱፊት ነው። በሐዋርያዊ ቱፊት ተሰበሰበና ወደ አንድ ቤተክርስቲያን ከዛ ምን አደረገች? ይሄ በቃ የሐዋርያት ትምህርት ይሄ ነው። ይሄን በምን ምክንያቱም የቃል ትምህርቷ የጳውሎስም አላት የጴጥሮስም አላት። ስለዚህ በዛ ይሄ ጽሁፍማ የጳውሎስ ጽሁፍ ነው ብላ ከሌሎቹ መጽሐፍት ለይታ ከተበረዙት በነ ጳውሎስም የማርያም ወንጌል የቶማስ ወንጌል እየተባሉ ከተጻፉት ከነዛ ለይታ የጳውሎስ መልእክታት እኚህ ናቸው፣ የሉቃስ ወንጌል ይሄ ነው፣ የማቴዎስ ወንጌል ይሄ ነው፣ ዮሐንስ ወንጌል እንዲሁም ሲፓራዬ ነው፣ የማርቆስ ወንጌል ይሄ ነው ብላ ነጥላ ከዛ ራእዩ ይሄ ነው ብላ አስተካክላ አስቀምጣ ትሰጣለች። ይህንን የምታደርገው በቱፊት ነው። ሌትስ ጎ ፕሮቴስታንት ጋር ቱፊት አለ ነው የለም፣ እንደገባ ነው የምትከተለው። ለምን ይመስላችኋል? ይሄ ሁሉ ሀሳብ ብትንትን ያለ ሀሳብ ዛሬ ሉትራኑ ፔንቴኮስታሉ ከዛኛው የሚፋጮና የሚደባደበው ለምን ይመስላችኋል? አንደኛ ሴንትራላይዝድ የሆነ ነገር የለም፣ ቤተክርስቲያን በመካከል የለችም። ፕሮቴስታንት ዘንድ በፕሮቴስታንት መሃል ታንጀብል የሆነችዋ ቤተክርስቲያን የለችም፣ ወይም ቪዚብል የሆነችዋ ቤተክርስቲያን የለችም። ኢንቪዚብል የሆነ ቤተ ቸርች አለች ይሏቸዋል። ዩኒቨርሳል ኖ ዋን ኖውስ ስለሷ ቸርች። ያቺ ቸርች ምን ትመን ምን ትቀበቻ፣ ግን እያንዳንዱ ጭንቅላት ውስጥ እያንዳንዱ ጴንጤ ጭንቅላት ውስጥ ምን የሚል ሀሳብ አለ ማለት ኢንቪዚብል ቸርች አለች። ማናት ኢንቪዚብል ቸርች? ለዛች ኢንቪዚብል ቸርች ነው ጌታ መስዋዕት የሆነው ወይ ኖ? ቪዚብል የሆነ ቸርች የጌታ ስጋው የምትዳሰሷ ቪዚብል የሆነ ቸርች አለች። ቪዚብል ማለት የምትታይ እና ያቺ ቸርች በፕሮቴስታንቱ መካከል የለችም። ስለሌለች መካነ ኢየሱስ ነው ልክ ወይንስ መካነ ኢየሱስ ነው ልክ ሙሉ ወንጌል ነው ልክ የሚለውን ማንም ዲሳይድ ማድረግ አይችልም። እያንዳንዱ እንደየግሉ ያምናል። ከዛ ምን ይሏቸዋል? ሌት ባይብል ስፒክ፣ መጽሐፉ ይናገር። ኦኬ አንተነ ልክ ወይንስ መሰረተ ክርስቶስ ላይ ያለው ነው ልክ? አንተነ ልክ ወይስ ያኛ ነው ልክ ብለህ ስትናገር አይ ነው መጽሐፍ ቅዱስ ነው ልክ ይላል። እሺ አንተ ነህ ልክ ወይስ መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ነው ልክ። ስለዚህ የአንተ እምነት ልክ አይደለም፣ መጽሐፍ ቅዱሱ ልክ ነው ማለት ነው ብለህ ስትናገር አይ እኔ ደግሞ እንደ መጽሐፍ ቅዱስ ነው ኖ እንደ መጽሐፍ ቅዱሱማ አታምነው። ስለዚህ ፕሮቴስታንትን አንተ ነህ ልክ ወይስ መካነ ኢየሱስ ነው ልክ ትለው። ፔንቴኮስታል ነው ምን ይላል መሰለህ? አይ መጽሐፍ ቅዱሱ ነው ልክ። ማነው የመጨረሻ አልቲሜት ፓወር ያለው ዲሳይድ ለማድረግ? መጽሐፍ ቅዱስ ይሉሃል። ኦኬ ጉድ
መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ አልቲሜትሊ ዲሳይድ ያደረገው የትኛውን ነው? መጽሐፍ ቅዱስ አልቲሜትሊ ዲሳይድ ያደረገው የጌታ ስጋና ደሙ እውነተኛ ብሎ ነው? መታሰቢያ ብሎ ነው? ጥምቀት ሲምቦሊክ ነው ወይንስ ሳልቬሽን ይሰጣል? የትኛውን ነው መጽሐፍ ቅዱሱ ዲሳይድ ያደረገው? አንድ ጴንጤ አይመልስልም የትኛውን ዲሳይድ እንዳደረገ። ብቻ በደፈናው ማለት ነው። ብቻ በደፈናው ምን ይልሃል? መጽሐፉ ነው ልክ ምናምን ብቻ ይልሃል ማለት ነው። ይሄ ነው እንግዲህ እንደዚህ አይነት ትግል ውስጥ ነው የገባ ነው። እንደዚህ አይነት ትግል ውስጥ ነው የገባ ነው። ከዛ ደግሞ ሌላ ደግሞ አለ ተሐድሶ ደግሞ የሚባል ደግሞ ሌላ ደግሞ ቲም አለ። ተሐድሶ የሚባል ደግሞ አለ። በሌላ አቅጣጫ ደግሞ ይመጣል ነው። በነገራችን ላይ ቅድም ከማዘርጋ ምሳ ልንበላ ነው ብያችሁ ነው። በጣም ቆንጆ ምሳ በልተን ሸኝቻት ነው የተመለስኩት። ጸዴ ምሳ እናቴን ጋብዣት ምናምን ብለን የጾም ነው ግን ኑድል ትወዳለች። የቻኖሊ ኑድል ይመቻታል። እሱን ጋብዣት በልታ እኔ ትንሽ ዳይት ላይ ስለሆንኩኝ ምናምን እሱን አልበላሁም። አትክልት ብቻ እና ውሃ። እዛ ግን ተመችቷ ጥላጥላት በልተን ወደ ቤታችን ተመልሰን ሸኝቻት መምጣቴ ነው። እናቴን ጋብዣት ፏ ብለን በቃ ነብሷን አታውቅም። ዳዊት መጽናናት እኔ ዳዊት እየደገምኩ ነው። ዳዊት ላይ ሰውነቴ እኮ በጣም ያለ ልክ ጨመረ። ጋይስ ሆነ አስፈራኝ። ለኔ ራስ ጠቀስኩ። እኔ ወደ ትምህርታችንን እንመለስ። አሁን ፕሮቴስታንቶች አላችሁ እዚህ ውስጥ መጽናናት የሚለው አካውንት ፕሮቴስታንት መሰለኝ። እስኪ አልጀምርም። እሺ ፕሮቴስታንቶች አላችሁ። አንዳንድ ርዕሰ ጉዳዮችን እያነሳን እንድንመካከር አላችሁ ወይ? የማታው መርሃ ግብራችን እንደቀጠለ ነው። እሺ ህይወት አለው እኔ በጌታ ሰላም። እስኪ ከክርስቶስ ፍቅር ማን ይለየናል? አሁን የጌታ መገለጥ ራሱ አለ ወይ? ፕሮቴስታንት ውስጥ እውነተኛ የክርስቶስ ፕሬዘንሱ ራሱ አለ ወይ? እሺ ቆይ ሞልቶ ነው መልስልሻለሁ። እውነተኛው የጌታ ፕሬዘንስ ራሱ አለ ወይ? ፕሮቴስታንት ቤት የጌታ መገኘቱ ለምሳሌ እኛ ጋር እውነተኛ የክርስቶስ መገኘት አለ። በምኑ? በቅዳሴው እንላለን። እውነተኛ የክርስቶስ ስጋና ደም ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ አለ፣ እሱም በእኔ ይኖራል። በቃ ይሄ አማናዊ መገኛው ቅዱስ ቁርባን አማናዊ መገኛው ልክ እንደዛ ማለት ነው። እና ደግሞ አካውንቴን ኮፒ ሊንክ አድርጉት። እየገባችሁ አካውንቴን ኮፒ ሊንክ አድርጉልኝ። በዛው ልክ አካውንቴ እየተቀዛቀዘ ስለሆነ ያልዳኑ ሰዎች ሪፖርት እያደረጉ ነው። ያልዳኑ ሰዎች ይመስለኛል። የዳኑትማ አያደርጉ። አንዳንድ ድነውም አንዳንድ ቤት ተጠናቸው ይችላሉ። እሺ ህይወት ሰላም ነው? አጠገብሽ ምንድን ነው ያለው? እኔ የተከፈተ ሬዲዮ አለ። ሄሎ አጠገብሽ የሆነ ሌላ ድምፅ ነገር ካለ አጠፋፊ። እቺስ ህይወት ብሎ ወንድ የለም። እስኪ አሁን ክፈችው ማይክሮፎንሽ። ይሰማሻል? አሁን አስተካክለሽ ተመለሽ ቆንጂት። አስተካክለሽ ተመለሽ። ፕሮቴስታንቶች ብቻ ገስ ላኩልኝ። ኦኬ ታብታብ ይደረግ። ፕሮቴስታንቶች ብቻ ላኩልኝ ገስት። ለምንድን ነው እውነተኛ ክርስቶስ ኢየሱስ ማትቀበሉት? አልፋና ኦሜጋ። እሺ ሰላም። ሄሎ ልደት በት እንዴት ዋልክ? እግዚአብሔር የተመሰገነ ይሁን። ሰላም ነው
ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። እሺ ከኛ ወገን ነሽ ወይንስ ካልዳኑት ወገን ነሽ? ከየት ቤተ እምነት ነሽ? አይ ቆይ የመጀመሪያውን ጥያቄ ጠይቀኝማ። አይ ይብራብኝ። ከየት ቤተ እምነት ነሽ? ለጨዋታ እኔ ወንጌላዊ አማን ነኝ። ከዳኑት ወገን ነኝ ለማለት ነው በአጭር አማርኛ። ኖ አይመስለኝም። የወንጌል አማኝ ሆኖ ያልዳናል እንዴ ልደትዬ? የወንጌል አማኝ ሆኖ የዳነ ካሳየሽኝ እኔ ይቀጣል። በጌታ ትምህርት መሰረት ነው። ይኸውልሽ በጌታ ትምህርት መሰረት እልህ አይደለም በጣም በተረጋጋ እልህ ምናምን አይደለም። ወንጌላዊ ሆኖ በክርስቶስ ኢየሱስ ትምህርት ሲመዘን የዳነ ሰው አሳየኝ አንድ። እንደ መጽሐፍ ቅዱስና እንደ ሐዋርያት ትምህርት ወንጌላዊ ሆኖ ወንጌላዊ ነኝ ብሎ ራሱ እኔ ወንጌላዊ ነው ብዬ ለመጥራት እቸገራለሁ። ወንጌላዊ አማኝ ናቸው ብዬ ለመጥራት እቸገራለሁ። ግን ያው ለመግባባት ያህል እንጠራራለን። እሺ ሙሉም የት ነው ህብረት የምታደርገው አንቺ? እኔ የምኖረው ከሀገር ውጭ ነው። ግን አንድ ሰው አልዳነም ወይም ደግሞ አያምንም የምንለው ኢየሱስ ክርስቶስን ካላመነ ነው አይደል? ወይ ኢየሱስ ክርስቶስን ካልተከተለ ነው። እኔ የወንጌል አማኝ ነኝ። ወንጌል ደግሞ አንድ ልጁ ኢየሱስ ክርስቶስ ነው፣ እሱን ነው የማምነው እያልኩ ወይም ደግሞ ከነሱ ህብረት ነው የመጣሁት እያልኩ እየነገርኩህ አለመዳናችንን እንዴት ነው የምትነግረን? በጣም ፕሩፍ ላድርግልሽ። አሁን እንግዲህ ዋናው ሚዳኘን የኔ ስሜት የአንቺ ፍላጎት አይደለም፣ የእግዚአብሔር ቃል ነው አይደለ? በጣም ጥሩ። እሺ ስለ መዳን መጽሐፍ ቅዱስ ምን ይላል? በክርስቶስ ኢየሱስ ላይ ስላለን እምነት መጽሐፍ ቅዱስ ምን ይላል የሚለው ወሳኝ ጥያቄ ነው አይደል? ትክክል። እሺ አንቺ ለመዳን አረ ኤቢን አስገቡት እስኪ። አንቺ ለመዳን ምንድን ነው ያደረግሽው? ለመዳን ምን አልከኝ? ምንድን ነው ለመዳን እንዴት ነው ሄዳንችሁ? ወይ ደግሞ የአንቺ የደም ፕሮሰስ እንዴት ነው ሄዳንችሁ? በቃ በክርስቶስ ኢየሱስ ማመን በቂ አይደለም እንዴ ልደትዬ? ለመዳን በማመን ብቻ ነው ሄዳንችሁ? በማመን ብቻ ነው ሄዳንችሁ? አይ አሁን እምነት ብቻ ያድናል አያድንም ሳይሆን አንድ ሰው ክርስቶስን ከተከተለ ክርስቶስን ካመነ ሌላ ምን ያስፈልጋል? ስራ ልትለኝ ነው? ሌላ ያስፈልጋል አያስፈልግም ያልኩኝ አይደለም። ያንቺን አሁን ጥርት ያለውን ማለት ነው። አሁን ጥርት ያለውን ያልተደበላለቀ በቃ በኋላ ላይ ኤቢን ይወዳሉ ታውቃለህ። አንተ ነህ እንጂ ያልተደበላለቀ በጣም ነው። ስፖንሰር አትሆንም መጽሐፍ ቅዱስ። እሺ ኤቢም ከአንቺ ወገን ነው። ናቸዋል እንዳፈሪ ያው መጽሐፍ ቅዱስ ፈራም ልደት አይ አልፈራም። ሰው አከብራለሁ እንጂ ሰው አልፈራም። እኔ አይ ለጨዋታው ነው። እንዴት ነው የሚቆነው? ለማወቅ ባይብል ባይብሉ እንዴት አለ እዚህ 5 ኪሎ ባይብሉ እንዴት ነው የምትገዛው? አንተ ነው የምትገዛው? ራሴ ነው የሚገዛው። እሺ በቃ ችግር የለውም። እንደዛ ከሆነ ችግር የለውም። አጋጭ ሎስት ዝብላ አለ መጣፍ ትችላለህ። እሺ አሁን ይኸውልሽ ስናወራ እንዴት መሰለሽ፣ አሁን ሞር በጣም በተረጋጋ ስሜት ሆነን ለማውራት እንሞክራለን እና አሁን አንቺ ይዳናል ብለሽ የምታስቢው ሰው በእምነቱ ብቻ በማመን ብቻ ይድናል ነው አይደል የምትይው? እህቴ ስምሽ ግን ማን ነው? አላወኩም። ስሜ ቃል ኪዳን እባላለሁ። እሺ ቃልዬ፣ በማመን ብቻ ይዳናል ብለሽ የምታምኚው አንቺ አይደለ? ቆይ እሱ ጋር ከመምጣታችን በፊት ልደት አሁን እኔ ጴንጤ ወይም ደግሞ ፕሮቴስታንት መሆኔን እርሳውና አሁን እኔ ከቅድስት ድንግል ማርያም የተወለደውን ስለ እኔ ደሙን ያፈሰሰውን የናዝሬቱን ኢየሱስ ነው ማምነው፣ እሱን ነው የምከተለው እያልኩክ ነው። ድኛለሁ ወይስ አልዳንኩም? በማመን ብቻ ከሆነ
ይቅርታ አድርጊልኝ። እሺ ሌላ ምን ማድረግ አለብኝ? መጽሐፍ ቅዱስ ይዘሻል ልጅሽ ላይ? አይ አሁን ቤት አይደለሁም፣ ስልኬ ላይ ግን አለ። እሺ አንድ ስልክ ነው ያለሽ። ከሱ ላይ ከሱ ውጪ ማንበብ አትችይም መቼሳ። ያ እሺ ማርቆስ ወንጌል ሲናገር እንደዚህ ይላል። ምዕራፍ 16 ከቁጥር 16 ያመነም የተጠመቀም ይድናል። ያመነ ብቻ ሳይሆን ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ለመዳን እምነት ብቻ ሳይሆን አምኖ መጠመቅ ያስፈልጋል እያለ ነው። ቃልዬ ምን ትያለሽ? አዎ እኔ ተጠምቄያለሁ። ጥምቀቱ ለመዳን ነው ወይስ ስለ ዳንሽ ነው የተጠመቅሽ? አይ ለመዳን አይደለም የተጠመቅኩት። ለመዳን አይደለም አይደል የተጠመቅሽው? አይ ለመዳንማ አይደለም። ለመዳንማ አመንኩ እኮ በክርስቶስ ኢየሱስ አመንኩኝ። ከዛ በኋላ ግን መጽሐፍ ሲናገር ማለት ነው። መጽሐፍ እንግዲህ እኔ ከራሴ አልጨምርም። ከፈለግሽ ቼክ ማድረግ ትችያለሽ ሄደሽ። መጽሐፍ ቅዱስ ግን አሁን አንቺ የምትይውን ነገር ጭራሽ እንደማይደግፍሽ ታውቂያለሽ። የእግዚአብሔር ቃል በፍጹም አይደግፍሽ። አልጨምርም አልቀንስም፣ ቃል በቃል ላንብብልሽ። ምን ይላል መሰለሽ? ያመነ ድኗል አላለም። ያመነም የተጠመቀም አምኖ ብቻ ሳይሆን አምኖ የተጠመቀ ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ታዲያ አሁን ቃልዬ አይ እኔ ለመዳን አይደለም የተጠመቅኩት ያለሽ፣ ጌታ ኢየሱስ ክርስቶስ ግን በዚህ በታላቁ መጽሐፍ ቅዱስ ሐዋርያትንም ወደ ዓለም ሲልካቸው የተናገረው ንግግር ግን ጥምቀቱ ለመዳን ነው፣ ማመን ብቻ አይደለም። አምናችሁ ስትጠመቁ ትድናላችሁ እያለ ነው። አንቺ ደግሞ አይ እኔ የተጠመቅኩት ለመዳን አይደለም ስላመንኩ ነው የዳንኩት እያልሽ ነው። ጌታ ደግሞ የምትድኑት አምናችሁ ስትጠመቁ ነው ይላል። ማን ነው ትክክለኛ ነገር የያዘው ታዲያ? መቼስ ቃል የት ሄድሽ? ኧረ እንዳትወጪ ተይ። አታረጊውማ አታረጊውም፣ የምር አታረጊውም። ነይ ኖ በሉላችሁ ማስቀጠሽ እና እስኪ ይሄ ቲክቶዶክስ የሚለው ዩዘርኔም ጠላው፣ እግዚአብሔርን ጠላው። ናገባ እና ኖ ቃልዬ እንዳትወጪ ማን ልበል ስምን? ቲክቶሮስ ትክክለኛ ስም ማን? ቲክቶዶስ ትክክለኛ ስምን ወንድም ሆን አታልፋኝ። አሁን የጴንጤ አንዱ መገለጫ ምን መሰለ? እንደዚህ ስነ ምግባር አጥመሆን ነው እና ስምን ንገረኝ በትክክል። እዛ ጋር አለ ስሜ ቲክቶዶስ። ስለዚህ መገለጫችሁ እንደዚህ ጋጥ ወጥ መሆን ነው ማለት ነው። ስሜ ቲክቶዶስ ነው። እንደዚህ ጋጥ ወጥ መሆን ምናምን መገለጫችሁ ነው። እንዳለ ሁሉን መናገር አልችልም፣ ግን እንዳንተ አይነት ጋጥ ወጦች አሉና ስም ማለት ዘክላይ ስም ቲክቶዶስ ነው አልኩህ። አንድ ጥቅስ ብጠይቃት መልስልኝ ማለት እሺ። መጽሐፍ ቅዱስ ይዛል ልጅ ነው? አላስኩም። በእርግጥ ክርስቲያን ስላልሆንክ መጽሐፍ ቅዱስ ልትይዝ አትችልም። ክርስቲያኖች ነው የመጽሐፉ ባለቤት መጽሐፍ ቅዱስ ነው። አንተ ክርስቲያን ነህ? እስኪ ከ12ቱ ሐዋርያት 12ቱንም ጥራልኝ እስኪ። 12ቱ አላነሱም። 12ቱንም እስኪ ከ12ቱ ሐዋርያት እስኪ 12ቱንም ጥራልኝ። 12ቱ እንኳን አልጠራም። አታውቃቸውም? እስኪ አምስት ጥራልኝ እስኪ። አንተ ጥራልኝ። አምስት ጥራልኝ እስኪ። ቲክቶዶስ፣
ሌላ ማን አለ መሰለህ? ፎሎ ስለሚያደርገኝ ብሎክ አላደረገውም። ይስማ ከታች ቁጭ አዘጥቻለሁ። ኤኒዌይስ አዘጥቻለሁ። እሺ ዲያቆን ሞክ እንኳን ደህና መጣ። እየጠፋህ እንዴት ነህ? ሁሉ ሰላም? እንዴት ነህ? ሊሞኩ ክብሩ ይስፋ መድኃኒዓለም ሁሉ ሰላም? እንዴት ነው? አለን። እያሳቀኝ ነበረ ልጁ። በነገራችን ላይ በጣም ተሳዳቢ ቪዲዮዎች ሁሉ በቃ ይሄ ነው ያው የፕሮቴስታንት መገለጫ ራሱን አድርጎ ነው የመጣና እኛን ለመቃወም ምናምን አይነት በዚህ ልክ ራሱን ገልጦ መጣና ራሱን ይገልጣል። ብቻ ጠፍተሃል ፓፓ በጣም አሁንማ ተመለስን እኮ ዊ አር ባክ ይላል። ባክ ዘጎት ኧረ ዘጎት ኧረ እኛ ዲዘርቭ አናደርግም እሱን ሰው ይሰማ ፈሌማ ቆይ ትላንት ነው መቼ ነው አግኝቼው ነበረ። ፍቅር አየለ ብላክ ዳይመንድ እንዴት ናቸው? እስኪ ድምፅ አሰሙ እስኪ። ብላክ ዳይመንድ ሰላም ነው ልደቴ፣ እንዴት አላችሁላችሁ? ፍቅሬ ሰላም ነው? እንዴት ነህ? ሰላም ነው አለው ልደቴ። አለሁ እግዚአብሔር አምላክ የተመሰገነ ይሁን። እኔም ሰላም ነኝ። አንተ እንዴት ነህ? አለው ልደቴ ሰላም አለሁ እግዚአብሔር የተመሰገነ ይሁን። ደህና ነኝ አለው። እሺ ብላኪ እንዴት ነሽ? ሴት ብላኪ ሴት ናት። ሰላም እንዴት ናችሁ? ሰላም አላችሁ? እንዴት ናችሁ? ሰላም እንዴት ነሽ? ልደት እግዚአብሔር ይመስገን። አቤት ቃል በቃ ሌላ ጊዜ መጥቼ ላፋጥክ። አሁን የልጅ ትምህርት ቤት ስልክ ተደወለልኝ። ይቅርታ እሺ። እግዚአብሔር ያክብርልኝ። አልቀርም የእውነት እንዴት ስለሽ እንዳታስብ። እሺ መልካም ቀን ባይ። ዲያቆን ሞክ በትልቁ አረከኝ። ታዲያ ኢንጂነር እኮ ነው፣ ዋና ሰው እኮ ነው። ከቃዲስ ትላለህ። ከቃዲስ በገና ወንድማችን ሞኬ አልመጣማ። እዚህ አልመጣሁም፣ አንተ ጋር አልመጣሁም። መቼ ጠራኸኝ ሞኬ? አረ ጠልቻችኋለሁ እኮ እኔ ባለፈው ጠልቻችሁ ምርቃቱ ጊዜ አልነበርክም። አክቹአሊ አልነበርኩኝም። ኤልሹ እያፈጠጠችበት በገና እኮ አለኝ እኮ ዲያቆን ነው። እሺ አለ እስቲ በገና አዩ አዩት እንዴ ነው ማታ በቃ እሱን 1 2 3 መዝሙረ ዳዊት እንትን እያደረኩ በቃ መንፈሴ ተረጋግቶ ምናምን የምተኛው እንደዛ ነው። በጣም በቃ ሰላም ይሰጠኛል። ቅድም ዳዊት ላይ ነኝ እያልክ እንትን ስትል እኮ እዚህ መስሎኝ። እነዚህ ይባላል ሞካ ዳዊት እያነበብኩ እየበላ ጋብዘኝ ከእኔንም እስኪ አንዳንዴ እኔም ልብላ። ጾም ገባ ግን ቅጥነት ናፈቀኝ እኮ አንተ። በስመ አብ ይናፍቃል። ጾም ገባ ሁሉ ሰብሰብ እንላለን፣ እንገናኛለን። ኬዝ አለ እንገናኛለን። ግድ ይለዋል። ሀገር ውስጥ ከሆንኩኝ እንግዲህ እመጣለሁ። ጨረስክ እንዴ? አይ ምን ያልቃል? የማያልቅ ትግል ነው። እባክህ ጀመረ ያስኩት በለ ያልቃል እና ለማንኛውም ማስገባቸዋል። ፕሮቴስታንቶች ምን እያልኩ መሰለ፣ በፕሮቴስታንቱ ዘንድ የክርስቶስ ኢየሱስ መገኘት የለም። አንድ የክርስቶስ ኢየሱስ መገኘት የለም። ሁለት ጉባኤያዊ አይደለም ህብረታቸው።
ጉባኤያዊ አይደለም ህብረታቸው። የክርስቶስ ኢየሱስ እውነተኛ መገኘት የለም። የክርስቶስ ኢየሱስ እውነተኛ ትምህርት በመካከላቸው የለም እና በዚህ ምክንያት እኛ ኦርቶዶክሳውያን በጭራሽ ወደ እነሱ ልናይም ልንመለከትም አንችልም እና ወንጌላውያን እንኳን ተብሎ እኮ መጠራት እኮ አይችሉም እኮ እነሱ ማለት ወንጌልን ያልገባው ሰው እውነተኛው የወንጌልን ትምህርት ያላገኘ ዮሐንስ ወንጌልን እየተቃወመ እንዴት ሰው ወንጌላዊ ይባላል? የማርቆስ ወንጌልን ሰው እየተቃወመ ኢማጂን እስኪ እንዴት ነው ወንጌላዊ የሚባለው? ማርቆስ 16 ያመነ የተጠመቀ ይድናል የሚለውን አይ ነው እኔ የዳንኩት ስላመንኩ ብቻ ነው እንጂ ስለተጠመቅኩኝ አይደለም ብሎ በቀጥታ የማርቆስ ወንጌልን እየተቃወመ እንዴት ወንጌላዊ ይባላል? ዮሐንስ 3:5 ላይ እውነት እውነት እላለሁ ሰው ከዋና ከመንፈስ ሆኖ ውሃ የሚለው ቃሉን ነው እያለ እያጣመመ ኢማጂኔት ነው ይሄ ወንጌላዊ ነው። ከሰማይ የወረደ የህይወት እንጀራ እኔ ነኝ፣ ለዓለምም እንጀራን የምሰጠው ስጋዬን ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው የሚለውን ትምህርት ወደ ጎን አድርጎ ይሄ ምን አይነት ወንጌላዊነት ነው? እስኪ ሞኬ ጭራሽ ዲዘርቭ እኮ አያደርግም። ይሄ እኮ የስም መቀማት እኮ ነው። የኦርቶዶክሳውያን ስም እኮ ነው ወንጌላዊ፣ የክርስቲያኖች ስም ነው እና ኖ ወንጌላውያን ነን እኛ በወንጌል እናምናለን የምትሉ ሰዎች ካላችሁ ማለት ነው ስለ እውነት አሁን መግባት ትችላላችሁ። እስከዛ ሞኬ አንተ የተወሰነ ልትሄድበት ይችላል። ገብቻለሁ እኮ ልትወያይ ነው እንዴ? ሞክ ቀጥይ በቃ። ይቅርታ በጣም አንተ ኦርቶዶክስ መስሎኝ ነበር፣ ክርስቲያን መስሎኝ ነበር። ቀጥሎ ከሞክ ከዚህ በፊት የማውቀው ያነሳው ነጥብ ልክ ነው ማለት ሪል ፕሬዘንስ ኦፍ ክራይስት መገኘት የሚችለው በአካል ውስጥ ነው። በአካሉ ማለት ክርስቶስ በአካሉ በኩል ነው የሚገለጠው። አካል ደግሞ የሆነን እኛ ክርስቲያኖች ነን። ክርስቲያኖች ከዛ ከክርስቲያኖች ውጪ ሌሎች ክርስቲያኖች የሉም። በነገራችን ላይ አንድ በክራይስት ስም የሚጠሩት አንድ ስለሆኑ እነሱም የክርስቶስ አካል የሆኑት በስጋውና በደሙ በኩል ምን የሆኑት ናቸው? የተሳሰርነን በአካል ከክርስቶስ አካል ላይ ነው። እሺ ለማንኛውም እሺ ፍቅሬ ከየት ቤተ እምነት ነህ? ሰላም ብያለሁ። ሰላም ነው ዲያቆን ነው። እንዴት አለ? ከየት ቤተ እምነት ነህ? እኔ እዚህ አዳማ ላይ ነኝ። የጸጋው ቃል ሙላት ከምትባል ቤተክርስቲያን ውስጥ ነኝ። የጸጋው ምን ቃል ሙላት ቤተክርስቲያን? የጸጋው ቃል ሙላት። የጸጋው ቃል ሙላት የሚል ማለት በጴንጤቆስታል ስር ናችሁ? ያ ማለት ሙሉ ወንጌል ምናምን ወይስ ለብቻ ናችሁ? አንተ ያው ዋና ዋናዎቹን ነው የምታውቃቸው። መሰረተ ክርስቶስ ሙሉ ወንጌል እና የተባሉትን ነው የምታውቃቸው። አሉ እንደዚህም አይነት ቸርቾች አሉ። እምነታችሁ እምነታችሁ በቅዱስ ቁርባንና ጥምቀት ላይ ያሉት ወይ በወንጌል ላይ ተጠቀሱ? ወንጌላዊ አማኝ ማለት እኮ ወንጌላዊ አማኝማ እኛ ነን። እሱ በኋላ እናወራለን። እስቲ ወንጌሉ ላይ ስለሆነ እንትን እንላለን። ወንጌላውያን አማኞች ተብሎ ቤተ እምነት የለምና በዛ ውስጥ ያው መካነ ኢየሱስም አሉ፣ ሌሎች ብዙ አሉ በዚህ ስም ያሉት እኮ ሐሳቤ ገብተዋል። በቃ በነያሽ በመካነ ኢየሱስ ዙሪያ ያሉት ውስጥ ጠቅልለኝ ጭራሽ በመካነ ኢየሱስ ጠቅልለኝ ሐሳቤ ይገባሃል እኮ ያው ወንጌላዊ ፕሮቴስታንት በሚለው የእምነት መግለጫ አላችሁ? የእምነት መግለጫ ማለት ይሄ አዋጅ ምናምን ያው በኒቂያ ጉባኤ የታወጀውን የእምነት አቋም እሱ ተመሳሳይ ነው። ኦኬ የኒቂያ ጉባኤን ትቀበላላችሁ? የኒቂያ ጉባኤ ውስጥ ከተጠቀሰ ውስጥ አንዱ ጥምቀት ለኃጢአት ስርየት ነው። በአንዲት ጥምቀት እናምናለን ይላልና ትቀበላለህ? አዎ እቀበላለሁ። ኦኬ ጥምቀት ለኃጢአት ስርየት ነው የምትሉት? አዎ እቀበላለሁ። ዋው እሺ ጥምቀት ለኃጢአት ስርየት ትቀበላላችሁ። የጌታ ስጋና ደም እውነተኛ ጌታ ስጋና ደም ብላችሁ ትቀበላላችሁ? አልቀበልም። ግን አሁን ይኸውልህ እንደዚህ እቀበላለሁ አልቀበልም በሚል ሳይሆን ይህንን ያልኩበት ምክንያት እንደጠይቀኝ እኮ መጀመሪያ ምንድነው ፍቅሬ መለየት ስላለብን ነው። አሁን ያንተን እምነት ሳለይ የሳላቅ በዛ ላይ መወያየት ስለማንችል እምነትን እየለየው ነው። ቢያንስ ማለት አንዳንዶች የእምነት መግለጫ አለ። አሁን መካነ ኢየሱስ ጋር ከሄድክ የራሱ የእምነት መግለጫ አለው። ቃለ ሕይወት የራሱ እምነት መግለጫ አለው። ሙሉ ወንጌል እንደዛ አላቸው። በቤተ ክርስቲያን ከፋፍለ ስላየህን እንደዛ ነው። የእናንተ ሜቢ አላቅም ለብቻ። አንተ እንግዲህ አሁን ሙሉ ወንጌል ውስጥ ያሉት ጥምቀት ለድህነት ብሎ አያምኑም፣ ለኃጢአት ስርየት ብሎ ብቻ ነው። ይለያል ማለት ነው አይደለ ፍቅሬ? የእያንዳንዱ እንትን ይለያል። ይገባኛል ይለያል። ስለዚህ
ስለዚህ ይለያል በሚለው እንይዛለን። ጥምቀት ለኃጢአት ስርየት የሚለውን ስለምትቀበል ማለት ነው፣ ሌሎቹ ስለማይቀበሉ። ኦኬ አሁን የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብለህ ነው የምትቀበለው፣ ወይም ደግሞ ለህይወት ወይም ደግሞ ለዘላለማዊ ህይወት አይሆንም ብለህ ነው የምታምነው አይደል? የጌታ ስጋና ደም በጣም ጥሩ። እሺ እዛ ላይ መወያየት እንችላለን። በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የተጠቀሰውን ወንጌል ይዛል መጽሐፍ ቅዱስ? እሺ አውጣ እስቲ። አንተን ብታነብልኝ ይሰማለሁ፣ ችግር የለም። አይ እዛ ላይ ብታወጣ ወይም ከታች ለጥፉለት። እንደዛ ይቀላል፣ ችግር የለም። ኦኬ አይ አውጣና ያነበብክልን አንድ ስልክ ብቻ ስለያዝኩ መክፈት ይጠበቅብኛል መሰለኝ። እሺ እሺ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታ ኢየሱስ ክርስቶስ እስቲ አንድ ላይ እናነባለን። 26 ቁጥር 26 ላይ እንዲህ ይላል፣ ሲበሉም እሺ አብረን ነው በደንብ ነው ይታያል። አዎ ይታያል። እሺ ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምን እንደው ያነሳው? እንጀራን አንስቶ ባረከ። ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ስጋዬ ነው አለ። የስጋዬ ምሳሌ ነው ወይ ስጋዬ ነው ያለው? ፍቅሬ ስጋዬ ነው አለ። ስጋዬ ነው። አንተ ስጋ የክርስቶስ ስጋ ነው ብለህ ትቀበላለህ? ክርስቶስ ስጋዬ ነው ያለውን አንተም እውነት ነው ያንተ ስጋ ነው ብለህ ትቀበላለህ? ስጋዬ ነው አለ እኮ። ይሄንን ሰፋ አድርገን ማሰብ ነው ያለበት። አሁን ነው ስላለ ሳይሆን አንተ ተነስተህ የምትጠይቀኝ እንካችሁ ብሎ ይህ ስጋዬ ነው ስላለ የሰጣቸው ቂጣ ስጋ ነው የምትለኝ። አሜን ብለህ የክርስቶስ ስጋ ማለት ክርስቶስ ምን ነው አለው? ስጋዬ ነው አለው። ግን አንተም ከሱ ጋራ ስጋው ነው ትላለህ ወይስ አትልም? አይ አልልም። አይ የጌታ ወንጌልን አትቀበሉ የምንለው በምክንያት ነው ማለት ነው። ወንጌላውያን እኛ ነን። እኛ አሁን ለምን መሰለህ ልከራከር ፈልጌ አይደለም። ለምንድን ነው የማልቀበል? ለምንድን ነው የማትቀበለው? እሱ እንደዚህ ብሎ ብትለኝ ነው የሚሻለኝ። እየሰጣቸው ያለው ቂጣ ነው። ቂጣውን ነው ስጋ ያለው ነው ካልከኝ ከኔ አቅጣጫ ሆኜ ሳየው ቂጣ ነው አይደለ? ያለው መጀመሪያ አንዴ ፍቅሬ መጀመሪያ ምንድን ነው ያነሳው? እንጀራን አንስቶ ከዛ ምን አደረገ? ባረከ። ከዛ በኋላ ምን አለ? እንካችሁ ብሉ ብሎ ይህ ስጋዬ ነው አለ። ይህ ስጋዬ ነው አለ። አንተም ከሱ ጋራ ስጋው ነው ትለዋለህ ስል አልልም አልከኝ። ጌታ ኢየሱስ ክርስቶስ ተሳስቶ ነው ስጋዬ ያለው? ስጋው ያለው በምን ምክንያት ነው? ምን ለማለት ነው? ቂጣው ነው ስጋው ነው? አይ በምንም ምክንያት ይሁን ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው አንተ ስጋው ነው ትላለህ ወይ? ተሳስቷል ክርስቶስ? እሺ ልቀበልህ፣ ስጋው ነው። እሺ በዚህ ሐሳብ ሂድልኝ። በኋላ ግን ጥያቄዎችን እጠይቃለሁ። ያው እሺ የተቀበሉት እንጀራ ስጋው ነው። እሺ ስጋውን ሰጣቸው ቆርሶ። እሺ ልቀበል። ይሄ ማለት ጌታ ኢየሱስ ክርስቶስ ያለው በነገራችን ላይ እዚህ ውስጥ ያላችሁ ሌሎችም ፕሮቴስታንቶች በደንብ እንዲሰሙኝ እኛ የምናምነው ጌታ ኢየሱስ ክርስቶስ የተናገረውን አሜን ብለን ነው የምንቀበለው። ምን አለ ጌታ ኢየሱስ ክርስቶስ ሲበሉም በቃ ይህ ስጋዬ ነው ካለ እኛም ምን ብለን ነው የምንቀበለው? አሜን አዎ ስጋህ ነው ብለን ነው የምንቀበለው። ኦኬ እንቀጥላለን። ጽዋውን አንስቶ ምኑን አነሳ? መጀመሪያ ላይ ጽዋውን አነሳ። ኦኬ አመስግኖም ሰጣቸው እንዲህም አለ አይደል? መጀመሪያ ጽዋውን አነሳ። ከዚህ ቀጥሎ ምን አደረገ? አመሰገነ። ካመሰገነ በኋላ ምን አደረገ? ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። እሺ ደሙ ነው ብለህ ትቀበላለህ? እሺ ተቀብያለሁ። ደሙ ነው ብለህ ትቀበላለህ ማለት? አዎ ተቀብያለሁ። ስጋው ነው ደሙ ነው ብሎ ተቀብያለሁ። እሺ
በቃ ቴንኪዩ። ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው አሜን ብለህ ከተቀበልክ፣ ደሜ ነው ካለ ደሙ ነው ብለህ ከተቀበልክ ዛትስ ጉድ። የምንፈልገው እሱን ነው። ክርስቲያኖች የሆንበትን ምክንያት በኤርሊ ቸርች ፋዘርም በአባቶችም ማየት እንችላለን። እንቀጥላለን፣ እሱንም እናያለን። ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው ስጋው ብለን እንቀበላለን። ደሜ ነው ያለው ደሙ ብለን እንቀበላለን። በአባቶችም እስከ ዛሬ ድረስም የሚታመንበት ትምህርት ነው። ሌላም ጥቅስም ማንሳት እንችላለን። ዮሐንስ ምዕራፍ 6 ሁለቱ አይበቁኝም መኩ እና አሁን በነገርከኝ ላይ ቆርጦ የሰጣቸው ስጋው ነው፣ ባርኮ የሰጣቸው ደሙ ነው ብለን ተቀበልን። ስለዚህ ስጋና ደሙን ተቀብለዋል፣ ወይም የሰጣቸው ስጋና እውነተኛውን ስጋና እውነተኛውን ደሙ ነው ብለን ተቀበልን ማለት ነው። በዚህ ውስጥ ጥያቄዎችን በአነሳ ብትፈቅድልኝ ደስ ይለኛል። እንደዛ አይደለ? አሁን ይሄንን የተቀበሉትን ስጋና ደም በየጊዜው ወይም በየተወሰነ ወቅት እየወሰዱ ነው የሚካፈሉት ማለት ነው። የዘላለም ሕይወት ይሰጣል፣ የዘላለምን ሕይወት ይሰጣል ማለት ነው። የሐዋርያት ሥራ የዘላለም ሕይወትን መስጠቱ አንዴ ማስረጃ ላቀርብልና ሁለት ቦታ ላይ በየጊዜው እንደሚቀበሉ እንዲሁም ደግሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እንዲህ ይላል፣ ቃል በቃል ማለት ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የሚሰጠው እንጀራ፣ ቃል በቃል እንጀራ፣ ከዛ ምን አለ? ስጋዬ ነው አለ። እንጀራ ብሎ ስጋዬ ነው። ቀጥሎስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ሊሰጠን ዘንድ እንዴት ይቻላል ብለው እርስ በርስ ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅን ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ አሁን የበላ ብቻ ሳይሆን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስለዚህ ለዘላለም ሕይወት ነው። ምን ማለት ነው? አንድ ሰው ወደ ቤተ ክርስቲያን ከገባ ከተጨመረ በኋላ ዕለት ዕለት በየሳምንቱ ሐዋርያት እንደሚያደርጉት እኛም እናደርጋለን። ምን እንቀበላለን? ስጋውን ደሙን እንቀበላለን። ያ ማለትም ማለት ነው አንድ ሰው ክርስትና ውስጥ ከገባ በኋላ ይቆማል ማለት ነው? አይቆምም። ማለት ዝም ብሎ ክርስትናነቱ በቃ እንደተቀበለ ድኗል አለቀ ነው። ቴዎሲስ ያድጋል ማለት ነው። ወደ ማን? ወደ ክርስቶስ። ዕለት ዕለት አንድ ሰው ለስጋውና ለኖርማል ስጋው ለምድር ላይ ለሚኖረው እንደሚበላውና እንደሚጠጣው ስቲል ለነፍሱ ለዘላለም ሕይወቱ የጌታ ስጋና ደም በየጊዜው ያስፈልገዋል ማለት ነው። ቀጥል። እሺ፣ አሁን በዚህ ጥያቄ መሰረት ተነስተን ማለት ነው በየጊዜው የክርስቶስን ስጋና ደም በመውሰድ የዘላለም ሕይወትን የሚያገኝ ከሆነ ማለት ስጋና ደሙን በመብላት የዘላለምን ሕይወት የሚቀበል ከሆነ ይሄ እኮ አሁን ከክርስቶስ እንትን ጋር ይጋጫል። አሁን የሕይወትን ውሃ ጥያቄ ላቅርብልህ። የሕይወትን ውሃ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ሰማርያዊቱን ሴት ሲያገኛት ኢየሱስ ክርስቶስ ምን ያላት? ምንድን ያላት? እኔ ከምሰጠው ውሃ የሚጠጣ አሁን የኛው እንጀራ ነው። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ማለት አንድ ጊዜ በመጠጣት ለዘላለም እንደሚረካን የተናገረው። ሁለተኛ ደግሞ ጥያቄዎችን ጠቅለል አድርጌ ነው የማቀርብልህ። ሁለተኛ ደግሞ በበዓሉ በእንትን ቀን ኢየሱስ ክርስቶስ ወደ አይሁድ ባህል በዳስ ባህል ላይ መጥቶ ምን ብሎ ጮሃል? በእኔ የሚያምን አለ መጽሐፍ እንዳለ የሕይወት ውሃ ወንዝ። አሁን ከእንጀራና ከውሃ ጋር ነው የማገናኝልህ። አንተ የነገርከኝ የእንጀራውን ምሳሌ ነው፣ እኔ ደግሞ የውሃን ምሳሌ ነው የምነግርህ። ኢየሱስ የሚሰጠው ስጦታ ማለት አሁን የዛ ሰዓት ምን ብሎ ጮኸ? እኔ ከምሰጠው የሕይወት ውሃ ወንዝ የሚጠጣ ለዘላለም አይጠማም፣ ከሆዱ የሚፈልቅ የሕይወት ምንጭ ውሃ ይሆናል እንጂ አለ። ማለት አንድ ጊዜ በመጠጣት ለዘላለም መርካት፣ አንድ ጊዜ በመጠጣት ለዘላለም መጥገብ እንዳለ ነው እንጂ የሚናገረው ዕለት ዕለት እየሄደ ያማ እነ ያዕቆብ የሰጡት ከጉድጓድ ውሃ የጠጡ ሰዎች አይነት ባህሪ ነው። አሁን ይህን ጥያቄ የምጠይቅ ከምን አንጻር ነው? ይህ የተሰጠን የሕይወት እንጀራ ከሆነ ዕለት ዕለት እኮ መውሰድ አያስፈልገንም። ዕለት ዕለት ነው የዘላለም ሕይወት የምንወስደው። እዛ ጋር እኮ ኢየሱስ የሕይወት ውሃውን አንዴ በመስጠት ነው ለዘላለም ያረካው። ዕለት ዕለት የሚወሰድ የዘላለም ሕይወት የሚሰጥ የዘላለም የሕይወት እንጀራ ነው ወይ ነው?
ሀሳብ ገብቶኛል። በምን ፈታው? እስቲ የህይወት ምንጭ ውሃ እሱ ነው ክርስቶስ። ከእኔ የሚጠጣ ዘላለም አይጠማም ብሏል። ምን ማለቱ ነው? ምንድን ነው የህይወት ምንጭ? አንዴ ትጠጣዋለህ ወይም አንዴ ያፈልቅልህና ለዘላለም አትመላለስ። ምንድን ነው እሱ? መንፈሱን ነው። መንፈስ ቅዱስን ነው። እሺ መንፈስ ቅዱስን አንዴ ትጠጣና ለዘላለም ከአንተ ውስጥ ይፈልቃል። እሺ ለዘላለም ኃጢአት ትሰራለህ? አዎ። በጣም ጥሩ። ኃጢአት ትሰራለህ። ክርስቶስ ስንት ጊዜ ነው የሞተው ለሰው ልጅ? አንዴ ነው የሞተው አይደል? አዎ። ለዘላለም ያድናል? ያድናል። አዎ። በጣም ጥሩ። አንድ ጊዜ የሞተው ክርስቶስ ለዘላለም ያድናል። ኃጢአት ብትሰራ ከዛ ኃጢአት ያጥብሃል? አዎ፣ በደንብ አድርጎ ያጥብሃል። በተደጋጋሚ ብትወድቅ አሁንም ያጥብሃል። ጻድቅ 7 ይወድቃል ይላል፣ 7 ይነሳል። በጣም ጎበዝ። ስለዚህ ይህንን እኮ ነው የሚያነሳልን። ስለዚህ አንድ ሰው የጌታን ስጋና ደም የሚቀበልበትን በተደጋጋሚ ለምንድን ነው? አንዴ ክርስቶስ ቆይ አንዴ ካነሳው ነጥብ አንፃር አንዴ ክርስቶስ ሞቶላል። ለምንድን ነው ድጋሚ የሚያነሳ? አንዴ አንጽቶ እንትን አይልም? ባንታ አንጽቶ ነው። ገብቶኛል። አንተ አሁን የምትለኝ ነገር ገብቶኛል። ልክ ነህ። ግን በደሙ ያጥበኛል፣ እለት እንትን ይለኛል። አንዴ ጸደቀ ነው። ልክ ነው። እንትኑ መሰረቱ ማለት ነው። ግን እሱ ፊት የምቀርብበት አቋም ስለሌለ ወይም አቅም ስለሌለኝ እለት በደሙ እታጠባለሁ። የደሙ አማላጅነት እዚህ ጋር ስለኔ ይቆምልኛል። ስለዚህ እለት ትቀበላለህ ማለት ነው። በሌላ አባባል ሌላ ምንም በንስሐ እቀርባለሁ። ስለዚህ ህይወት ማለት ነው። አዎ በጣም ጥሩ። ስለዚህ ምንድነው ምን እያልኩ ነው መሰለህ? አሁን ሐሳቡ እንዲገባ በቀላሉ አንድ ሰው በቤተ ክርስቲያን ውስጥ ስጋውና ደሙን የሚበላበትን ምንድነው ምክንያቱ? በየሳምንቱ ወይስ በየጊዜው ለምንድነው ይበላል ከተባለ ምንድነው መልሱ? እለት የጌታ ስጋና ደም አንድ ጊዜ የፈሰሰ ለዘላለም ነው የፈሰሰው። አንዱ ቀራንዮ ላይ የፈሰሰው ለመቼ ነው ያልኩ? ለዘላለም። ያ የዘላለም የፈሰሰ ደግሞ በየት ነው የሚገኘው? በቤተ ክርስቲያን ውስጥ። እኛ በቀራንዮ ላይ አሁን እለት የምንቀበለው ከየት የመጣ ነው ከተባለ ከቀራንዮ ላይ ያለውን ነው እንጂ ድጋሚ ምን የምናደርግ አይደለም። የሆነ እለት የሚሰዋ አዲስ መስዋዕት አይደለም። አንዱ ክርስቶስ የሰዋውን ያንኑ ምን እናደርጋለን? በኃጢአታችን የምንታጠብበት ነው። አንድ ጊዜ የተሰዋ በመሆኑ ለዛ ለዘላለም በቤተ ክርስቲያን ውስጥ እንቀበላለን ማለት ነው። ከዛ አንጻር ነው ህይወት ለዘላለም እለት የምትቀበለው ነው በየጊዜው ወይስ አንዴ የምትቀበለው? ኃጢአት በሰራው ጊዜ ሁሉ ይቀበላል ክርስቶስ። እኔ ደግሞ መወለድን የማገኘው አንዴ ከተቀበልኩት ህይወት አንጻር ስለሆነ ህይወትን ለዘላለም እለት የምቀበለው አድርጌ አልቆጥርም። በጻፍም እንደዛ የሚቆጥር አይመስለኝም። እሺ ትጸልያለህ? ምንድን ነው የምትጸልየው? ለዘላለም ህይወት ወይስ በደላችንን ይቅር እንዲለን? በደላችንን ይቅር በለን እኛም የበደሉ ይቅር እንደምንል ብለን። በደል ይቅር ባይልስ በደል ባትጸልይስ የዘላለም ህይወት ታጣለህ? አላጣም። ባትጸልይ የዘላለም ህይወት አላጣም። ግን ይኸውልህ አሁን እዚህ ጋር ይኸውልህ ባትጸልይስ ብለህ ኮንፌር አታርገኝ። ለምን መሰለህ? ቆይ እሺ እመልስልሃለሁ፣ ይዘዋለሁ። መጸለይ የተወለደ ሰው ወይም በእግዚአብሔር መንግስት ያለ ሰው ከክርስቶስ የተካፈለ ሰው ባህሪ ነው። መጸለይ እንትኑ ነው፣ ኔቸሩ፣ ተፈጥሮ። አልጸለይክ ግን ሁኔታዎች ራሱ እንድትጸልይ ያደርጉ። እሺ ስለዚህ የዘላለም ህይወትን አላጣም ማለት ወደ ሁለተኛ እዚሁ ያርድ ጠይቀን ኃጢአት ብትሰራና ንስሐ ባትገባ ተመልሰ የዘላለም ህይወትን ታጣለህ? አጣለሁ። አንደኛ እሺ በቃ ቆይ አንደኛ በዮሐንስ ወንጌል ላይ የተጻፈው ቃል መሰረት ማለት ነው። እሺ ቀጥል። ወዳጆች ወይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ ይላል አይደለ? ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አለን ብሎ ጠበቃችንን ያስቀምጣል። ዋነኛው የመጽሐፍ ቅዱስ ሐሳብ
ኃጢአትን አድርገን በጠበቃ ወይም በአማላጅ አማካኝነት ወደ እግዚአብሔር እንድንመጣ ሳይሆን ኃጢአትን ባለማድረግ የምንኖርበትን ጸጋ በመቀበል ለዘላለም መኖርን ነው፣ ጸንቶ መቆምን ነው የሚያስተምረው። ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ። ነገር ግን ማንም ሰው ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እሱም ኢየሱስ ክርስቶስ ነው ይላል መጽሐፍ። የእግዚአብሔር ሐሳብ ጸጋ አለን ብለን ወይ አማላጅ አለን ብለን በኃጢአት እንድንመላለስ ሳይሆን ኃጢአትን እንዳናደርግ ነው። በኃጢአት ላይ ድል እንነሳ ግን ኃጢአትን ትሰራለህ ማለት ነው። ባጭሩ ኃጢአትን ትሰራለህ። ስለዚህ በኃጢአት ምክንያት ደግሞ ኃጢአት ከሰራና ንስሐ ካልገባ የዘላለም ሕይወትን እንደምታጣ እርግጠኛ ነን። በቃ በዚህ እሱ እኔም ብቻም ሳይሆን ልክ ነህ እኮ ራሱ ሐዋርያው ዮሐንስ እኮ ኃጢአት የለብንም ብንል ይላል አይደለ? ራሱን አካቶ ኃጢአት የለብንም ብንል ራሳችንን እናስታለን ይላል፣ ራሱንም ጨምሮ። ስለዚህ ሁለቱም ይጋጭባል። በነገራችን ላይ ባልጸልይ የዘላለም ሕይወቴን አላጣም ያልከበትና በኃጢአት ምክንያት ወድቄ ንስሐ ባልገባ የዘላለም ሕይወትን አጣለው ያልክበት እዛው ይጋጫል። በነገራችን ላይ ሐሳብን ማስተካከል አለብህ። ቢኮዝ አንድ ሰው የማይጸልይ ከሆነ ንስሐም ሊገባም አይችልም። ሲጀመር ጸሎት ማለት በራሱ ንስሐ ነው። አንድ ሰው መጸለይ ማለት ጸሎት በራሱ ውስጥ ንስሐ ስላለው ማለት ነው። በራሱ ውስጥ አንድ ጸሎት ንስሐ ስላለው ሳታመሰግን ልትድንም አትችልም። አንድ ሰው ዘላለም ሕይወትን አግኝቻለሁ ብሎ ክርስቶስን ባያመሰግን ክርስቶስን ባያመልክ ድነትን አያገኝም። እንዴት ይችላል? የዘላለም ሕይወትን ያገኘ ሰው ኃጢአቱ የሰራው ኃጢአት የተደመሰሰለት ሰው ስለ ኃጢአት ያወቀ ሰው እንዴት ክርስቶስን ላያመሰግን ይችላል? አሁን እኮ ቀላል ምሳሌ ማንሳት እንችላለን። ዘኪዮስን ታውቀዋለህ አይደለ? ኢየሱስ ክርስቶስን ሊያይ ይመኝ ነበር። ኢየሱስ ክርስቶስ ወደ ቤቱ ሲገባ ይህ ሰውዬ እኮ ማንም ሰው ሳያዘው ነው ንስሐ ያገባው። ጌታ ሆይ መጸለይ ይችላል አይችልም? አንድ ሰው ቆይ አንድ ሰው ካመነ በኋላ ለመጸለይ ይችላል አይችልም? አይችልም። በውስጡ የተቀበለው መንፈስ ወደ ጸሎትና ወደ እግዚአብሔር ሕይወት ነው የሚመራው። እሺ ኃጢአት መስራት ይችላል? እንኳን እኔ እኮ ነገርኩህ እኮ ራሱ ዮሐንስም ኃጢአት የለብንም ብንል ብሎ ራሱን አካቶ ተናግሯል። እሺ አለመጸለይ አይችልም፣ ኃጢአት መስራት ይችላል። ኃጢአት ስለህ እኮ መኩ እንደዚህ ፍጹም ጻድቅማ አድርገህ እንዳትጠብቀን ራሱን ዮሐንስን እኮ ጠቀስኩልህ እኮ አይደለም እንድትታረጋለህ። አሁን የምናገረውን በመቃወም ብቻ ሳይሆን በዚህ ምድር ውስጥ እኮ ነው ያለነው። ማድቤት ውስጥ ሆነ አንጻርም ብቻ አይደለም። ቆይ እያነሳ ያለው ፍቅሬ አንዴ ከስርም ለሚሰሙ ሁሉ ማለት ነው ባንጸልይ የዘላለም ሕይወትን አናጣም የሚለውን አነሳ። ከዛ በኋላ አይ ጭራሹን ራሱ መጸለይ አይችልም ልንል አንችልም አይነት ነገር አቀረብክ። which is ፋላሲ ነው እርስ በርስ ማለት ነው። አንድ ሰው አለመጸለይ አይችልም የሚለው የለም በመጽሐፍ ቅዱስ ውስጥም አለ። እንኳን አለመጸለይ ብቻ አይደለም መካድ አለ ወይስ የለም? ልትክድ ትችላለህ አይደል? ልትክድ ትችላለህ አለ። በቃ ታዲያ አለመጸለይ ብቻ አይደለም ካለመጸለይ በኋላ የሚመጣው መካድን ራሱ ትችላለህ። እንኳን አለመጸለይ ብቻ አይደለም። እሺ እነ ጴጥሮስ መጸለይ አይችሉም ነበር አይደል? ከክርስቶስ ጋር እያሉ ደቀ መዛሙርቱ በመጀመሪያ ከመስቀል በፊት ለምን ልሱ ሊሰቀል ሄዶ እንቅልፍ አላቸውና ተኙ። ለምን ወደ ፈተና እንዳትገቡ ትጉና ጸልዩ እያለ ሲጠይቃቸው መጸለይ አይችሉም ነበር፣ አቅም የላቸውም ነበር አይደለ? አይጸልዩም ማለት አይደለም። በነገራችን ላይ ትጉና ጸልዩ ማለት በዛ ሌሊት ላይ እነርሱ ክርስቶስ እንደሚጸልዩ ሁሉ መጸለይና አለመጸለይ የተለያየ ነገር ነው። ክርስቶስ ተንሥኡ ለጸሎት ያለበት ቦታ ላይ እና ሌሊቱን ሙሉ ክርስቶስ በሚጸልይበት ልክ እነሱ መጸለይ ስለማይችሉ ነው እንጂ አይጸልዩም ማለት አይደለም። ፍቅር በቃ እኛም እንደዛ ነን። በቃ እኔንም እንደዛው ሰደ ገና በልጅነት ወይ ከዓለም ወደ ጌታ ስንመጣ የመጸለይ አቅም ላይኖረን ይችላል። እያደክ በመንፈሳዊ ሕይወት እየበሰልክ ስትሄድ ግን ወደዛ ሙላት ትሄዳለህ። አለመጸለይ ከሆነ እነሱም አልጸለዩም ነበር። ወደ አለመጸለይ መግባት አትችልም። ፍቅር ወደ አለመጸለይ መግባት አትችልም። አንድ ክርስቲያን ሆኖ ወደ አለመጸለይ መግባት አይችልም፣ መውደቅ አይችልም። ይችላል፣ እሱማ ይችላል። በቃ እሱን እኮ ነው እያነሳ ያለነው። ታዲያ ወደዚህ ያመጣንም እሱ ነው። ስለዚህ አንድ ሰው በደንብ እንድታስተውል የሚፈልገው አንድ ሰው ክርስቲያን ከሆነ በኋላ ምን መሆን ይችላል? አለመጸለይ ይችላል፣ ሊወድቅ ይችላል ማለት ነው። በኃጢአትም ጭምር ሊወድቅ ይችላል። ከዛም አልፎ ክዶ ሊወጣም ይችላል። ይሄ ይችላል፣ እንደ ይሁዳ ይችላል። እሱ ከተስማማን፣ ስለዚህ አንድ ሰው ምን ማድረግ አለበት ማለት ነው? ንስሐ መግባት አለበት ማለት ነው። ንስሐ በኃጢአት ከወደቀ ንስሐ መግባት አለበት። ለንስሐው ደግሞ ምን ያስፈልገዋል?
የጌታ ስጋና ደም ግዴታ ያስፈልገዋል። አንድ ሰው የጌታ ስጋና ደም የማይቀበል ከሆነ ወይም ደግሞ ለኃጢአት ስርየት የሚቆይ ቃል በቃል እንዲያው ቃል በቃል ማየት አይተን ስለምንል ማለት ነው። እሺ ሶሪ ማቴዎስ 26 ላይ ቃል በቃል የተቀመጠው ይህንን ነው። ጌታ ኢየሱስ ክርስቶስ ምን አለ? 26 ላይ ከ27 ሶሪ ምን ይላል? ጽዋን አንስቶ አመስግኖ ሰጣቸው እንዲህም አለ፣ ሁላችሁ ማለት አንድ ሰው አይደለም በነገራችን ላይ የሚጠጣው ሰንበዲ ብቻ አይደለም፣ ሁላችሁ ከእርሱ ምን አድርጉ? ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። በቃ ጌታ ኢየሱስ ክርስቶስ የአዲስ ኪዳን ደሜ ይህ ነው ካለ በብሉይ ኪዳን ይቀርብ የነበረ ደም አለ፣ በአዲስ ኪዳን ደግሞ የሚቀርብ አለ። የብሉይ ኪዳን ጥላ ሆኖ ቢያልፍም የአዲስ ኪዳን ግን ዘላለም ሕይወትን የሚሰጥ ነው። ስለዚህም ጌታ ኢየሱስ ክርስቶስ ኃጢአትን በሰራን ቁጥር ስጋውና ደሙን ስለሰጠን በወደቅን ቁጥር ምን አለን ማለት ነው? የጌታ ስጋና ደም አንድ ጊዜ የፈሰሰ ስላለን መቀበል አለብን። ይሄን ደግሞ ጌታ የአዲስ ኪዳን እንትን አድርጎ አቆመ ማለት ነው። ኪዳን ነው በነገራችን ላይ የአዲስ ኪዳን ነው። ደሜ ይህ ነው አለ። በቃ አሜን ብለን መቀበል አለብን። ጌታ ኢየሱስ ክርስቶስ ደሜ አለ። አዎ ደሜ። አዎ ከሁላችሁም ከእርሱ ጠጡ። አዎ ለምን ነው የሚሆን ነው አለ? ለኃጢአት ለብዙዎች ለኃጢአት ይቅርታ ቃል በቃል አቆመ። ስለዚህ እኛ የምንቀበለው አንተ ከጠየቀው ጥያቄ አንፃር ኦኬ፣ ስንበድል እለት እለት ከበደልነው ካጠፋ ነው የኃጢአት ይቅርታ ማግኘት የምንችለው ይቅርታ እሺ የኃጢአት ይቅርታ ማግኘት የምንችለው በደሙ ነው። ስለዚህ ደሙን እንቀበላለን ነው። አንድ ሰው ከወደቀ በኃጢአት ደሙን መቀበል አለበት። እሱ ለኃጢአት ስርየት ብቻም አይደለም በነገራችን ላይ ለምን ዮሐንስ ላይ ምን አለ? ክርስቶስ እኔ ከእናንተ ጋር እኖራለሁ እናንተ ደግሞ ከማን ጋር? ከኔ ጋር ትኖራላችሁ ብሎ ዕለት ዕለት እንቀበላለን። ከክርስቶስ ጋር እንኖራለን። ወደ ክርስቶስ ማኖሪያ ነው። እሱን እቀበላለሁ። አሁን ያልከውን ቃል እቀበላለሁ። ከክርስቶስ ጋር ህብረት ማድረግን ብቻም ሳይሆን ከወንድሞች ጋርም ህብረት ማድረጊያ ነው ብዬም አምናለሁ። ገብቷል አይደለ? አካል አሁን እዚህ ላይ ይተካው አካል በሌላ ይሄ ራሱ ከክርስቶስ ጋር መኖር ማለት ህይወትን ነው። ህይወትን ማግኘት ማለት ነው። ከክርስቶስ ጋር ከአካሉ ጋር የምንካፈልበትን ነገር ነው። ልክ ነው። እሱን እቀበላለሁ። ያስተሳስረናል። እኛ በሱ ውስጥ እሱ በእኛ ውስጥ ከዛም ብቻ ሳይሆን ከወንድሞች ጋርም አይደለ? አንድ ላይ ሲካፈሉ ቆሮንቶስ ላይ ሄደ ስታነብ 16 ላይ እኛ ብዙዎች ሳለ አንዱን ስጋ እንካፈላለን ብሎ ያንን አንዱን እንጀራ እንካፈላለን ስለዚህ ብዙዎቹን አንድ ላይ ማሳሰር የሚችለው ማለት አንዴ የጌታ ስጋና ደም ባይሆን ህብስት ብቻ ቢሆን ሊያስተሳስረን ይችላል። በነገራችን ላይ መኩ እንትን ምግብ አብሮ መብላት ማለት ቀላል አይደለም። እኔ የምበላው እንጀራ በአንተ ውስጥ ማለት ነው። አንተ ከአንድ ማዕድ ነው አይደለም የምንቆርሰው። ቆይ ይገባኛል። ለምን መሰለህ እንትን ላይ ቆሮንቶስ ላይ የሚሄደው እንትን ይላቸዋል። ምግብ ያስተሳስራል። አንድ አይነት ነገር ውስጥ ነው የምንተሳሰረው፣ በአንድ አይነት ማዕድ አንድ ዙሪያውን የሚበሉ ብሎ ይናገራል። እዛ እንትኑ ላይ ማለት ነው። ጠለቅ ብዬ ስሄድ ልክ ነህ አንተ ያልከውን ነገር እቀበላለሁ። መንፈሳዊ ባይሆን ያልከውን ነገር ማለት ነው። ግን ከወንድሞች ጋርም የምተሳሰርበት ነው። አንዱ ይራባል፣ አንዱ ይሰክራል ብሎ ቆሮንቶስ ላይ ይናገራል አይደለ? ልክ ነኝ አይደል? እሱ እንዴት መሰለህ አንዴ እነግርሃለሁ። ያው ምንድነው ሁለት ኤርሊ ቸርችን ለማጥናትን ብትሞክር በጣም ደስ ይለኛል። ሁለት ነገሮች አሉ። አጋፔ አለ፣ የአጋፔ ፕሮግራም በጥንት ቸርች ማለት ነው። ምን ያደርጋሉ? ጥንት ቸርች ውስጥ የነበሩት ክርስቲያኖች አብሮ ነው የሚኖሩት። አብሮ 8000 ህዝብ አብሮ ይኖር ነበር። በነገራችን ላይ ካወቁ ሐዋርያት ሥራ ምዕራፍ 7ን ብንመለከት ቅዱስ እስጢፋኖስ ሲሾም ምናምን እናያለን። ከዛ በኋላ እነ ሳጲራና አንተን አምጥቶ ገንዘባቸውን ሁሉ ለሐዋርያት ሰጡ። ከማን ጋር ነው የሚኖሩት ማለት ነው? ከሐዋርያት ጋር በህብረት ይኖሩ ነበር።
ኦኬ አንድ ላይ ይካፈሉ ነበረ ማዕድን። አጋፔ ፕሮግራም አላቸው። እሱን ደግሞ በአንድ ላይ ሲሰበሰቡ የሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ስታገኘው በአንድ ላይ ሲሰበሰቡ የጌታን ማዕድ ከቆረሱ በኋላ ወደዚህኛው ይመጣሉ። ያ ማለት ኖርማል መብል መጠጥ ምናምን ወደዛ ይመጣሉ። ይሄኛው ግን የጌታ ስጋና ደም ዕዳ አለብህ ነው የሚለው እኮ ቅዱስ ጳውሎስ። ዕዳ አለብህ ሳይገባው የሚቀበል ነው የሚለው። ቆሮንቶስ ሁለት እንትን እንዳይሆንብህ እንዳያምታታብህ እዛ ጋር አብሮ መብላታቸው መጠጣታቸው ነዳያንን መርዳታቸው እንዲህ እንዴት ብቻችሁን ትበላላችሁ ካልሆነማ ቤታችሁ ብሉ ምናምን የሚለው ስጋውና ደሙን አይደለም። እሺ ይሄ አጋፔ ፕሮግራም በህብረት መብላት ነው እንድትረዳ ነው። እሺ ቀጥል። እሺ እቀበላለሁ። ግን እሺ እንትንስ ይላል ከሰማይ የወረደ እንጀራ ይላል አይደል? አብ የሚሰጣችሁ ከሰማይ የሚወርድ እንጀራ እኔ ነኝ እኔም ብሉ ይላል። ይሄ የቀረበው ግን እንጀራ ከሰማይ እየወረደ አይደል ማለት በቤት ውስጥ የሚዘጋጅ ቂጣና ወይን ነው። አብ የሚሰጠው እንጀራ ከሰማይ የሚወርድ ነው ይላልና ይህን ነገርስ እንዴት ነው እንትን የምትለው? እሺ ይሄን በቀላሉ እስቲ ክርስቶስ ከሰማይ ነው ወይስ ከምድር ነው? ከሰማይ ነው የመጣው። እሺ ከምድርስ? ከምድርማ በቅድስት ማርያም ተወልዷል። ስለዚህ ያ ስጋ ሰማያዊ ሆኗል አልሆነ? ስጋው አልሆነም። እሺ በእግዚአብሔር ዙፋን ላይ ተቀምጧል ያ ስጋ። አልሆነም የምልህ መኩ በኃጢአተኛ ስጋ ምሳሌ ነው የመጣው ወይም ኃጢአት የሚሰቀልበት ወይም ኃጢአት የሚኮነንበት ስጋ ነው ስጋውን ይዞት የመጣው። ስለዚህ ክርስቶስን ታመልከዋለህ። ስታመልከው አንተ ክርስቶስን ለብቻ መለኮቱን ነው የምታመልከው ወይስ አንድ ክርስቶስ ብለህ ነው የምታመልከው? ወይስ ትከፍላለህ? አንድ ክርስቶስ ነው። አሁን ከመብላት ጋር አያይዤ ነው ይሄንን ያልኩ። ለምን እንዳልኩ ለምን ይሄን እንዳመጣውልህ ለአንተ ላስረዳህ። አንድ ሰው ማለት የሰውነት ባህሪ የአምላክን ባህሪ ገንዘብ አድርጓል። የአምላክ ባህሪ ደግሞ የሰውነትን ባህሪ ገንዘብ አድርጓል። ያ ማለት ክርስቶስ መጥቶ ከድንግል ማርያም ስጋ ነሳ፣ የባሪያውን መልክ ያዘ ነው የሚለው። ስለዚህ የባሪያን መልክ ያዘ ያንን አንዱን ክርስቶስ ነው የምናመልከው። የእግዚአብሔር ማለት የሰው ባህሪ ከድንግል ማርያም የተነሳ የአምላክነት ዙፋን ላይ ተቀምጧል የምንለው ለዚህ ነው። ዮሐንስ ወንጌል ላይ ከሰማይ የወጣ ከወረደ በቀር ወደ ሰማይ የወጣ የለም አይደል? ስለዚህ ወደ ሰማይ የወጣ የሰው ልጅ ነው አይደል? ትክክል ነው። ኢየሱስ ነው እንጂ የወጣው ግልጽ ነው እኮ። ስለዚህ የሰው ልጅ ብሏል አይደል? ያ ስጋው ክርስቶስ ከምድር ቢሆንም ሰማያዊ ሆኗል ማለት ነው። ያ ይሰማል? ተቋርጧል። አቤት ምንድን ነው የተከናወነ ያለው? ተቋረጠ።